ነብረት ሰራለው አለ ማርክ። መምህሯም በጣም ጥሩ ብላ አምበርና ማርክን አስተዋወቀቻቸው። መመሪያውም ነጭ ሰሌዳው ላይ እንዳለ እያመለከተቻት ከማርክ ጋር አብራ እንድትሰራ አሳወቀቻት። ማርክም አምበርን አጠገቡ ለማስቀመጥ ቀድሞ ተቀምጦ የነበረውን የክፍሉን ተማሪ አጣድፎ ከቦታው እንዲነሳው ካረገው በኋላ ከእርሱ ጋር ተቀራራቢ እንዲሆን አድርጎ አስተካክሎ አምበርን ተቀበላት። አምበርና ማርክም ሰላምታ ተለዋውጠው አመስግነው ተቀመጠች። ስለ ቤት ስራውም ምንም ሀሳብ እንደሌላትና እሱ እንዲወጣው ነገረችው። እሷ ኬሚስትሪ እንደሚከብዳት አሳወቀችው። ይህንንም ማለፍ ካልቻለች እናቷ ከባድ ቅጣት እንደምትቀጣት ለክረምት እንዳሰበች ነገረችው። እሱም በሱ መተማመን እንደምችል ነገራት። ከዛም አና ከጎኗ ተቀምጦ የነበረው አንድ የክፍል ተማሪ አብሯት የቤት ስራውን ሊሰራ እንደሚፈልግ ነገራት። እሷም በደስታ አዎንታዋን ሰጠችው። የትምህርት ቤቱ ደወልም ተደወለና ጨረሱ። መምህሯም የቤት ስራቸውን እንዳይረሱ ለነገ ይዘው እንዲመጡ እያሳወቀቻቸው መልካም ምኞቷን ገለጸችላቸው። አምበርንም ጠርታት ለትምህርት ቤቱ አዲስ ልትሆኚ ትችያለሽ፣ በተቻለሽ መጠን ፈጥነሽ ለመላመድ ሞክሪ። ይሄኛው የቤት ስራ ሁሉንም የዓመቱን በሙሉ ስለሆነ ያንቺን የሚያዘው ጠንክራ እንድትሰራ ነገረቻት። ይሄንንም እሷ ለማርክ አሳወቀችው። እሱም ችግር የለም በእኔ መተማመን ትችያለሽ ብሎ አሳወቃት። ማርክና ጓደኞቹም ወጡ። ማርክም ስልኳን እንደተቀበላት እና ነገ እንደሚገናኙ አብረውም ጊዜ እንደሚያሳልፉ የነገራቸው እየሄዱ ያለ አምበርም በመቀጠልም በሩን እየወጡ ያለ ከአና ጋር ተጋጩ። በዚህም ጊዜ አና በፊት ስለው የነበረበት ስዕል ደብተሯ ወደቀባትና እነ ማርክ ጓደኞች እጅ ገባ። ከዛም ማርክን የሳለችውን ስዕል እያዩ በጣም ሳቁባት፣ አሸፉባትም። እሷም በጣም ተሳቃ ለመቀበል ተቸገረች። ብትለምናቸውም ሊቀበሏት አልቻሉም። ደብተሩን እየገለጡ እያዩ በጣም አሸፉባት። እሷም በድንጋጤ ላይ ሳለች አብሯት ሊሰራው የፈለገው ልጅ አብሯት መጣና ደብተሯ እንዲመልሱላት እንዲሁም እንዳያሾፉባት አሳወቃቸው። እነሱ ግን በፍጹም ሊሰሙት አልቻሉም ነበረ። ደብተሯንም ወረወሩ።